ስለዚህ መረኩን ለነሱ ስማቸው ያስተዋውቃቸዋል። ጨርሻለሁ። እንዴት አደራችሁ? ለሰነበታችሁ እንኳን ለመገናኘት አበቃ። በቃ እኔማ ላስተምር መጥቼ እኔ ራሴ ተምሬ ሄድኩ ማለት ነው። ደስ ትላላችሁ፣ ደስ ብላችሁናል ሁሉ ማለት ነው። የሚፈለገውም እንደናንተ አይነት ወጣቶችን ሰብስቦ ማየት ነበር። በተለያየ ቦታ ላይ ስትሄዱ ስትንቀሳቀሱ ሁሉ ስታዩት አብዛኞቻችሁ እዚህ ውስጥ ተማሪዎች ናቸው አይደል? ትምህርት ቤቶቻችን እንደዚህ ሆነው ወድመው ስታዩ መማር የማንችልበት ደረጃ ላይ ስንደርስ ስትዘምሩም እንደሰማዋችሁ ለተደፈረችው ለምስኪኗ እህቴ እያላችሁ አይደል ዘመራችሁ? እህቶቻችን በየቦታው እየሩ ተደፍረው ሲመጡ ሃይባይ ስናጣ መቼ ይሆን የሚበቃን ብለን በሰላማዊ መንገድ እናንተ እንዳሁን እንደተሰባሰበች ተሰብስበን ስንጠይቅ መጠየቅም እንደ ወንጀል ሆኖ ተሰብስበው 10 ምናምን እየሆኑ እህቶቻችን ሲደፍሩ ለምን ደፈሩ የሚሉት ወንጀለኛ እየሆኑ ደፋሪዎቹ ግን እየተበረታቱ ለምን ጠየቃችሁ እየተባለን በየቦታው ስንያዝ ስንታሰር ስንገረፍ በተናጠል ካልሆነ ብለን እንደዛሬው ተሰብስበን ሰልፍ ስንወጣ ለምን ሰልፍ ወጣችሁ ተብለን በየአደባባዩ ስንረሸን በቡድን መሳሪያ ሰላማዊ ሰልፍ በወጣ ማህበረሰብ ላይ ሲርከፈከፍበት ስናይ አይ እንግዲህ በቃን አይደል? እንግዲህ በቃን የትግስትም ጥግ አለው
ትግስታችን አለቀ ብለን ነው አለ ወጣ ነው። ትግስትም ልክ አለው። ሞራሌ ነው እኔን ራሱ ተች ያደርጋችሁኝ ማለት ነው። አሁን ስትዘምሩ እንደዚህ ብለን ቀደም ስንል እንዳሁኑ ተሰባስበን ለምን ወደ ትግል እንደወጣን ለምን የነፍጥን አማራጭ እንደ ምርጫ ብቸኛው አማራጫችን እንደሆነ እንደመረጥን ተነጋግረን ወስነን ባሁኑ ልክ ሰልጥነን ታጥቀን ብንወጣ ኖሮ ማህበረሰባችን ይሄን ያህል በደልም ባልደረሰበት ነበር አይደል? ባልደረሰበት ነበር። ከዛሬ ነገ ይበቃቸዋል፣ ከዛሬ ነገ ይገባቸዋል፣ ከዛሬ ነገ የሚሄዱበት አካሄድ ትክክል እንዳልሆነ ይገባቸዋል ብለን እየሞትንም ታግሰን እየተገደልንም ታግሰን ማንነታችን እየተናቀም ታግሰን እህቶቻችን እየተደፈሩ ብቻ አይደለም የአባቶች ሚስት የሃይማኖት መሪዎች የቀሳውስት ሚስት እስኪ ሃይማኖት ሻድንሽ እየተባለች በገሃድ በአደባባይ እየተደፈሩ ይሄን ሁሉ ታግሰን መጤ እየተባልን ከየት ነው የመጣነው? ኢትዮጵያ ሀገርህ ናት ትባላለህ። አዎ ሀገሬ ናት ብለህ ደግሞ ስትንቀሳቀስ መጤ ትባላለህ። ከየት ነው የመጣው? ከየት ነው የመጣነው ዘመድ? እኔ እንጃ። መጤ እየተባልን በየሄድንበት ስንገደል ወለጋ ላይ ምን ሲባል ነበር? አማራ ነው ሰው የሞተ ይባል ነበር አይደል? አማራ ሰው አይደለም እንዴ? ሰው አይደለም ብለው ጻፉት። አያችሁት አይደል? ሰው ሞተ ሲባል አማራ ነው ሰው የሞተ ይላል። አሃ ከሰውም በታች ተደርገናል ለካ። እውነት እንነጋገር ከተባለ የኛ ወንድሞች አማራ የሆኑት የሚደርሰውን ግፍና ሰቆቃ እያዩ ሊያስተምሩን ሲፈልጉ እኛ አልገባንም ነበር አይደል? አልገባንም ነበር እኮ። እድሜ ለእነ ሽመልስ አብዲሳ እድሜ ለናብይ እነሱ ናቸው እኮ በአደባባይ እውነቱን ሲመሰክሩልን በትንቂቱም ቢሆን የገባን አይደል? ለካ ሲያስተምሩት የነበሩት ወንድሞቻችን ቀድሞ ገብታቸው ትክክል ናቸው። አማራነት ወንጀል ነው። ለካ አማራነት ከሰውነትም በታች ዝቅ ብሏል አይደል? ብለን የተነሳ ነው ለዚያ። እነሱ ናቸው እኮ እነ ዳነች አበቤ በአደባባይ እየወጡ የአማራን ህዝብ የቀሰቀሱት እነሱ ናቸው አይደል? በአደባባይ እንጂማ የኛ ወንድሞች ቀድመው የነቁት እነ ፕሮፌሰር አስራት ሲናገሩ ማን ሰማቸው? እና ሳምነው ጽጌ ሲናገሩ ማን ሰማቸው? እነ ዶክተር አምባቸው ሲለፈልፉ በፊቴ ካልተመታው በኋላ ከተመታው እንዳትቀብረኝ የሚል ማህበረሰብ ወልዶና ያሳደገኝ እያለ ሲቀሰቅሰን እነሱን ማይሰማናቸው ዝም ነው ያል ሲያባሏቸው ሲበሏቸው እነዚህ የዋህ የሆኑ ሊያጠፉን ሲመክሩ በእኛ ፊት ሊያጠፉን ሲመክሩ በአደባባይ ሆነና ቀሰቀሱን አይደል? ቀሰቀሱ። ይሄንን ካልኩ እንዴው ተዘጋጅቼ ወደ መጣሁበት ርዕስ ልግባ። ገናት በአባቶቻችን በአያቶቻችን ዘመን ኢጣሊ መጣ ኢትዮጵያን ስትወር፣ ፈረንጆቹ መጣው ኢትዮጵያን ሲወሩ፣ አፍሪካን ሲወሩ የሚፈልጉትን ከኢትዮጵያም ሆነ ከአፍሪካ የሚፈልጉትን ማቴሪያል ወደ ውጭ ለማጋዝ እኛን እንደ ከብት የባሪያ ንግድ የሚባል ነገር ነበር አይደል? በባሪያ ንግድ ስም ሊሸጡን ሊለውጡን ሲፈልጉ አልገዛም እኔ ሰው ነኝ ነው ያለ። ማን? አማራ አልበላ ኢትዮጵያ ብለን ስንዘምርላቸው እየሸጡን አልገዛም ብለን ብቻችን ስንፋለም በጎን በኩል እንቁላል እየሸጡ እንቁላል ሳይበላ ያድርም አይውልም ፈረንጅ አይደል? ከኛ ሰርቀው ወስደው እንቁላል እየሸጡ ጠላቶቻችን ጠንክረው እንዲመቱን ሲያደርጉ የነበሩትንም አብረን ኢትዮጵያ ብለን የኛን ሚስጥር ወስደው ለነሱ የሚነግሩትም አብረን ኢትዮጵያ ብለን ኢትዮጵያን ነፃ እናወጣለን እንጂ በባሪያ ንግድ አሳልፈን ለእናንተ አንሰጥም ብለን ስንፋለም ይኖርን እኛ አማራዎች አይደል? ይሄንን በመናደርግበት ጊዜ ገና ያኔ ቁጭት ታድሮባት ማን ኢጣሊያ አይደል? ተለብልባ ስለተመለሰች አሁን እናንተ ለስልጠና ነው አይደል ይሄን እንጨት የያዛችሁት? ለስልጠና። ያኔ ግን አባቶቻችን እንጨት ይዘው ነው የገጠሙት በጎራዴ ጭምር አይደል? አልፎም
በቁመ ጠብቀኝ መሳሪያ እየተመማሉ እየወጡ ልክ እንደ ቅድሙ እናንተ በመዝሙር እንደማላችሁት እየተመማሉ እየወጡ አፈር ተድሜ አብልታ ለመጀመሪያ ጊዜ ታሪክን የጻፈች ፈረንጅን ጥቁር አሸነፈ ተብሎ አይደል? ታሪክ ጽፈን አንበርክከን መልሰን ወደ ውጭ ሰደድን። በበቀል መጡ። አሁንም አልቻሉ። ይታያችኋል አይደል? ይሄ ሐውልቱ ይሄ ሐውልት የአቡነ ጴጥሮስ ሐውልት ነው። የአቡነ ጴጥሮስ ሐውልት አዲስ አበባ ላይ ያለው አዲስ አበባ ጊዮርጊስ አራዳ ጊዮርጊስ የሚባል ነገር ታውቃላችሁ አይደል? በዘፈንም ቢሆን አራዳ ጊዮርጊስ ፊት ለፊት የቆመው ማለት ነው። እኛ አባት ያኔ ህዝባችን እንዳሁኑ ግራ አልተጋባም። በሃይማኖቱ በጽናት ያምናል፣ በጽኑ ያምናል። ይሄን ህዝብ ምን አሉት መሰላችሁ? አቡነ ጴጥሮስን ይዘው ብሬን ከፊታቸው ላይ ጠምደው የኢትዮጵያ ህዝብ እሺ ብለህ ተገዛ፣ የሚሏችሁንም ተቀበሉ፣ ሊያሳድጉን ነው የመጡት፣ እሺ ብላችሁ ተቀበሉ፣ ተገዙላቸው በል ተባለ። በሃይማኖቱ ህዝቡ እንደማይደራደር ያውቃሉ። እሺ አቅርቡልኝ ሆኑ ቅርብ ብሎ ፊታቸው ላይ ሲደርስ የኢትዮጵያ ህዝብ ሆይ እንኳን አንተ ህዝቡ ሰው ይቅርና መሬቱ እንዳትገዛ ረግም ያለው አባት ማለት እንደዚህ ነው አይደል? የዛሬዎቹስ ወንድሞች በዝግና ጋር አብረው ተሰልፈው የሚያሽቋልጡ ስንቶች ናቸው መሰላችሁ? ስንቶች ከኒህ አባት ያልተናነሱ ጀግኖች እዚህም አሉ፣ እየዞሩ የሚያስተምሩን የሚያጸኑን። አዲስ አበባ ላይ ቁጭ ብለው ብቻቸውን የሚታገሉ ጀግኖችም አባቶቻችን አሉን። አሁንም ፈለጋቸው የአቡነ ጴጥሮስን ፈለግ የተከተሉ እኛ ደግሞ የምንከተላቸው ብዙዎች ደግሞ አሉ። ያኔም እንቁላል እንደሚሸጡት መረጃ ወስደው እንደሚሰጡት ሁሉ አሁንም ብዙዎች ግን ስተት እየሰሩ አሉ፣ ያውም ጭምር አይደል? እኛ ክደን እንድንሄድ የሚመክሩን ክደው የሄዱትን ተቀብለው ባርከው የሚቀበሉ ሃይማኖት እንደዛ ይላል እንዴ? ውግዘት እኮ ነው የረሱት ዘመድ። እንኳን ሰው መሬቱ እንዳይቀበል ወግዣለሁ ረግም ያለው ነው ያሉ አቡነ ጴጥሮስ። እነዛ ሰዎች ናቸው ዛሬ በሌላ መንገድ የመጡት። እንዳንቀበላቸው የተረገምናቸውን ሰዎች እንድንቀበል ነው እየተገደድን ያለነው። ረገሙ፣ በብሬን ተጨፍጭፈው ሞቱ። እሳቸው ግን ለዘላለም ህልው ሆነው አዲስ አበባ ላይ ሐውልታቸው ቆሞ ይኖራል አይደል? እኛም እንደዛ ነው። የፈለገውን ታምር ይምጣ፣ የፈለገውን መስዋዕትነት ይከፈል፣ መጨረሻ ላይ የምናሸንፍ እኛው ነን። ስናሸንፍ ግን ለዘላለም ህልው ሆነን እኛ ማንነታችን እናስቀጥላለን። የተናቀው ማንነታችን ከፍ ብሎ እንዲከበር እናደርጋለን። ከፍ ስንል ዝቅ የሚል ሌላ ይኖራል ማለት ግን አይደለም። ከፍ ብለን አብረን ዝቅ አድርገው ስላዩን ከፍ ብለን እንደ ሰው ከማንኛውም ሰው ጋር እኩል እንኖራለን አይደል? እንጂ አማራ መቼም ቢሆን አማራ ወደፊት ሲመጣ ሌላ ሰው ንቆ ያውቅ አይንቅም። ቤተክርስቲያን ሰው ታባላለጣለች አታባላለጥ። ሙስሊም የሆናችሁ ወንድሞቼ ካላችሁ እስልምና ሰው ያባላልጣልን? አያባላልጥም። በሃይማኖት በስርዓት በባህል በወግ ያደግነን እኛ የተቃኘን። ስለዚህ አንዱን ዝቅ አንዱን ከፍ እናደርግ። ሊያጠፋ የመጣን አካል ተወኝ እባክህ አታጥፋ ይበል አሳዝነህ ልትመልሰው አትችልም። ብዙ አመት ነው ትርክት የተሰራው። ይሄንን ትርክት መጀመሪያ ባፈሙዝ መመለስ፣ ከዛ በኋላስ ይዘው የነበረው የተሸከምከው አጀንዳ ስተት ነበር አውልቀህ ጣል ብለን አስገድደን እናስጥለዋለን። አስገድደን ነው የምንጥለው። አስገድዷል እየጨፈጨፈን ያለ አስገድደን የተሸከመውን አጀንዳና ነፍጥ እናስጥለዋለን። ከዛ በኋላስ ሰው ናችሁ ብሎ ካመኑ እንደ ሰው አብረን እንኖራለን። አማራ እንደዚህ ነው ባህሉ። እንዳጠፋቸዋለን የሚል አካሄድ የለውም ማለት። ስለዚህ አማራ እንዲጠፋ የተፈለገ ከውጭ በተላከልን በተሰደደ አጀንዳ፣ ሀገር ውስጥ ደግሞ ያንን አጀንዳ በተቀበሉ ቡድኖች ነው። ለዛ ነው እንድንጠፋ የተፈለገው እንጂ የትግራይ ህዝብ ምርጥ ወንድሞቻችን ናቸው። የትግራይ ህዝቦች ወንድሞቻችን እህቶቻችን፣ የኦሮሞያ ህዝብ ምርጥ ወንድሞቻችን ናቸው። አብረን ስንኖር ነው የቆየን፣ አብረን እንኖራለን እየኖርንም ስለሆነ ከነሱ መካከል አጀንዳውን ተሸክሞ ሊያጠፋን የሚመጣውን አካል ግን በምርሻ ይማረኝ ነው አይደል የሚለኝ ሀገር ሰው። በቃ
ለምን እናወለዳለን? ማመንታቱ ለምን አስፈለገ? ማመንታት የለም። ገጥመናል ከዚህ በኋላ ትግስታችን አልቆ ገጥመናል አይደል? በቃ መግጠም ነው ከዚህ በኋላ። ተጸጽቻለሁ በቃኝ ይቅር በሉን። እንደዚህ ሆነን በዚህ ልክ ስንሄድ አገራችን ናት የተጎዳችው። አህያ ሲራገጥ ጥርስ አይሳበርም ነው ሊባል። አሁንስ አህያ ሲራገጥ ጥርሱ የማይሳበር ከሆነ የሚጎዳ ሳሩ ነው አይደል? ስለዚህ እኛን ሊያጠፉ ሲመጡ ከመካከል እየተጎዳ ያለ የኦሮሞ ምስኪን ወጣት እየታፈሰ እየመጣ ነው እዚህ የሚረግፍ አይደል? ስለዚህ እየተጎዳ ያለ ንጹሃኑ ነው። ይበቃናል እናንተን ላናጠፋ ብለው አምነው ከመጡ እንቀበላለን። ጦርነቱ ይበቃናል። እየመቱን ግን በቃን ብሎ ነገር የለም። ዘመቻ ማዕበል ነው ያለ ደግሞ ሰሞኑን ሰምታችኋል። ዘመቻ ማዕበል ብሎ አመጣው። ማዕበሉ እንዴት እንደሆነ እንግዲህ የምታውቁት ሀቅ። በማዕበል መጥቶ እንጨት ይዛችሁ አይደል ስትመረቁ የምታጠቁት መሳሪያ እያስታጠቀን ይመለሳል። አያስታጥቂም ተብሏል። አያስታጥቂያ እውነትም አያስታጥቂ። አሁን ደግሞ በማዕበል ነው ያመጣው። አንድ ወረዳ ላይ 200 ምናምን ክላሽ እየጣለ እየወጣ ነው። 200 ክላሽ አንድ ወረዳ ላይ ማዕበል ማለት ይሄ አይደል? እውነትም ማዕበል የሌላ አጀንዳ የማይሆን ነገር እየተፈበረከ አማራ እንዲጠፋ ያን አጀንዳ ይዘው ሲመጡ ምን ተባላችሁ? ምን ተባልን? ምን ተባለ? አማራ በዝባዥ ጨኳኝ አረ ምንም አንሰጠው ስም አለ። ያን ሁሉ ስም አሸከሙን። ስለዚህ ባሸከሙን የውሸት ትርክት በተሸከሙት የውሸት ትርክት አጀንዳ እኛን ሊያጠፉን መጡ። ስለዚህ እኛ አብረን እንድንኖር መጀመሪያ ምን ማድረግ አለብን? ያን የውሸት ትርክት የተሸከሙትን አጀንዳ ማራገፍ ወዶ ነው አይደል? በሰላማዊ መንገድማ ጠየቅን እኮ ተውት፣ እሱ ነገር ውሸት ነው የውሸት አጀንዳ ነው ብለን ለመን እኮ። ብሬን ተጠምዶብን ወደ ብሬኑ እጃችን ዘርግተን ሰላማዊ ሰዎች ነን እያልን መሽማሩን ዘመድ ተታውናለን አልተውንም። ወለጋ ላይ እንደዚህ ሰብስበው 500 600 ሰው ሰብስበው አንድ ጊዜ ስብሰባ አይደል ያሏቸው። ሊሰበሰብ የሄደውን አካል እኮ በጭካኔ ነው በብሬን እየረበረባቸው። ከዚህ በላይ ምን እኒህ ሰዎች ሊያጠፉን ነው የመጡ የሚለውን ለማመን የግድ እኛ ጠፍተን ማየት አለብን። እንደዛ ካልሆነ ከዚህ በላይ ምን የሚያሳምንን ነገር አለ? ይሄን እምላችሁ እናንተ አምናችሁ እንደመጣችሁ አውቃለሁ። ጥንቅቅ አድርጌ አምናችሁ ላይ ለመጣችሁት ገብቷችሁ ያለማ ጽናት እንዲኖረን ግን በደንብ ማወቅ መቻል አለብን። ያለማ ጽናት ነገ ምን ሊያጋጥመን ይችላል የሚለው እንደዚህ ስላደረጉ ሊያጠፉን መጡ። ይሄን ሁሉ የውሸት ትርክት አሸክመውን ሰው እንዲጠላ። ስለዚህ ይህን አድርገውት ከመጡ እናንተ ትግሉ ለምን ተቀላቀላችሁ? አብረን መኖር አለብን። አዎ ኢትዮጵያ ውስጥ ያለ 80 ምናምን ብሔረሰብ ወንድሞቻችን ናቸው። አብረን እንኖራለን። አዎ አብረንም ኖረናል። ግን አብረን የምንኖረው በሰውነታችን የማይደራደሩ ከሆነ አይደል? ሰው አይደላችሁም እያለኝ ነው ያወራል ነው ጎበስ። ሰው ነው የሞታ አማራ እያለ ሰው አይደለህም ካለኛ አካል ጋር ነው ያወራል ነው። አትስማሙ? በሞራል ግለጹልኛ። ሰው አይደለህም ከሚልኝ አውሬ ጋር ነው ያልኖር። ሰው መሆናችን ማመን መቻል አለባችሁ። ሰው እስኪሆኑ ድረስ ያለንን ነገር ይልቀቁ። ሰው ናችሁ ሲሉን እንደሰው አብረን እንኖራለን። ሰው አይደለህም ካለኝ አውሬ ጋር አልኖር። ሰው መሆኔን ስለማቅ ሰው አይደለም ካለኝ አውሬው እሱ ስለሆነ ብዬ ርስቶቻችን አስመልሰን ከጨረስን በኋላ እንደዛ እናደርጋለን። ስለዚህ እነዚህ ነገሮች ለማድረግ ለኛ የሚጠይቁን ቅድመ ሁኔታዎች አሉ ጎበስ። ይሄን ነገር ለማስመለስ ከናንተና ከኔ ብዙ የሚጠበቁ ነገሮች አሉ። ምንድናቸው እነሱ ካላችሁኝ የእናቴ መቀነት ጠለፈኝ አያገለግልም አይደል? ይሄን ሁሉ አላማ ይዘን የምንጓዝ ሰዎች የእናቴ መቀነት ጠለፈኝ አያገለግልም ተትግሉ ለመውጣት። አመራሩ ላይ መቻችሁ ይችል ይሆናል። ሳይገባው ገብቶ አመራር ሆኖ አይደል? ሳይገባው ገብቶ አመራር ሆኖ አመራሩ ላይ መቻችሁ ይችል ይሆናል። ሊርባችሁ ይችል ይሆናል። ሊጠማችሁ ሊበርዳችሁ ይችል ይሆናል። ልብስ የሌለው ሆኖ ምኝታው ላይ መቻችሁ ምግቡ ላይ መቻችሁ ይችላል። ሊመቸን ነው እንደወጣ አይደል? ምቾቱን መጥለው ነው ያወጣናል። አትኖርም ስለተባል ምቾት ጥለን መጣን። ምቾት እዚህ መፈለግ የለም። ያለማ ጽናት ካለን እኔ ዛሬ መሪያችሁ ሁኜ ከፊታችሁ ቆምኩኝ። ሰው አይደለሁ
ጥቅም ቢያታልለኝስ ሰው አይደለሁ? ብልጽግና ቢገዛኝስ ግርማው የተሸጠውን እኔ የምሸጣለሁ ብለህ ልጠፋ ነው? እንደዚህ አይነት አማራ የለም። የራሱ ጉዳይ አይደል? የራሱ ጉዳይ። አንድ ባንዳ ሄደ በቃ። ለካ እስካሁን ድረስ በደንብ ያልጠነከርነው እሱ ከፊታችን ሆኖ ባንዳ ስለነበረ ነበር። ከዚህ በኋላ ግን ሄደልን በቃ ሌላ ጀግና መጥቶ ከፊት ቁጭ አይደል? እንደዛ ነው የሚሆነው እንጂ መሪው አልተመቸኝም ብሎ ጥሎ መውጣት ከትግል እንዲያውም ይባስ ብሎ ምን አለ መሪው አልተመቸኝም ብሎ ጉዶ ከጠላት ጋር መቀላቀል። አረ በመድኃኒዓለም እኔ ስላልተመቸው የአማራ ህዝብ እየሞተ ነው ብለህ ልትታገልለት ወጣ ሰልጥነ ተመለሰ ከደ አማራ ህዝብ መውጋት። አረ በመድኃኒዓለም ነው የሚያስብልህ። ምን ልበል ሌላ አሉ እኮ እንደዚህ አይነት እንከፎች ስንት ታሪክ ሰርተው አማራ ባልነቃበት ጊዜ ነቅተው ሰውን ወጥውተው አንቅተው አደራጅተው ስንት የመከላከያ ሰራዊት ገለው መሳሪያ ማርከው ወንድሞቻችን ካስታጠቁ በኋላ እነሱ ዛሬ ተሽጠዋል። እግዚአብሔር ይቅር ይበለው አይደል? እግዚአብሔር ይቅር ይበለው። ነገ ከማንንም በላይ የሚያፈር እኮ እሱ ከማንንም በላይ ማለት ካልታገለው ህዝብ በላይ ዝም ብሎ መጀመሪያ ጀምሮ እዛው ብልጽግና ሆኖ የብልጽግና አመራር ከሆነው በላይ እሱ ያፈራል። እዛም አይታመን ምን ተልኮ ይዞ መጥቶ ይሆን እየተባለ ጎበዝ አንድ ነገር ልንገራችሁ። ከናንተ መካከል አንዱ ቢከዳ ከናንተ መካከል አንዱ ከርቶ ብልጽግና ጋር ቢሄድ ከብልጽግና ጋር ያለውን ነገር ስትሰሙ እዚያ ሆናችሁ ማለት ነው እዚህ ነው ቆም ያስተማርኩት ነገር ጆሮአችሁ ላይ መጥቶ ችል ይላል አይደል? ጆሮ ላይ መጥቶ ይጮሃል። የሚሰራውን ስራ ስታዩ ትዝ ይልሃል እዚህ የተማርከው ትምህርት። ለምን ነው እንደዚህ የሚሆን ማለት አይቀርም። አንዳንድ ጊዜ ስሜት ክፉ ስለሆነ ያን የብልጽግና ምን ይላል ወይ መከላከያ ሰራዊት ይሄ ልጅ ተልኮ ነው ይዞ የመጣውጣና ዛረሽንልኝ። የሚረሸኑ የኛዎች ናቸው ይገቡ። የሚረሸኑ እኮ አድማ ብተናዎች ናቸው ጎበዝ። የሚረሸኑ እኮ የአማራ ተወላጅ የሆኑ መከላከያ ሰራዊቶች ናቸው እዚያ ውስጥ ያሉት። ምን አለ ከሚረሸኑ መጥቶ ከኛ ጋር ተቀላቅለው የመከራ ጊዜያችን ብናጠበው ብናሳጥረው አይሻልም ነበር? እንደዛ ነው ብላችሁ የምትመኩ። ከዚህ በኋላ ዛሬ ብዙ ነን አይደል? እኔ የተናገርኩትን ነገ እናንተ በዳችሁበት ቦታ ሁሉ ትናገራላችሁ። ጨምራችሁበት እንደዛ ነው የምናደርግ እንጂ የእናቴ መቀነት ጠለፈኝ እየተባለ ምቾትን ፍለጋ ዛሬ እንዲህ ስላልተደረገልኝ ተመርቄ እንደወጣሁኝ አበበ ሲታጠቅ እኔ መሳሪያ አልተሰጠኝም የሚባል ነገር የለም። ትናንትና አበበ ወይም እዚያ ጋር ሲፋለሙ የነበሩ ወንድሞቻችን ሲፋለሙ ሰልጥነው እናንተ አልሰለጠናችሁ ነበር አይደል? ዛሬ እናንተ ሰልጥናችኋል። ከእናንተ መካከል ደግሞ እንደወጣችሁ ግማሹን ልናስታጥቅ እንችላለን። ከቻሉ ሁሉን አይደል? ካልቻልን ግማሹን አድርገን ልናስታጥቅ እንችላለን። እሱ ታጥቆ ለምን የቀረው ይሄ የእናቴ መቀነት ጠለፈኝ። ነገ ሲኖረን አስታጥቃለሁ። ነገ ማርከት ተጣጣቃለህ። አዚ ደንጋው ውስጥ ተደብቆ ወደ ላይ አፈሙዝ የሚተኩሰው ወደ ማንሳት ያቅታል። አረ ያቅተንም ጎበዝ። እናንተን የሚከተሉ ገና እልፍ አላፋት ወንድሞቻችን ከኋላ ይከተሉናል። ምክንያቱም የምንጓዘው መንገድ ሩቅ ስለሆነ በዚያ ልክ እንደምንሄድ አይታችሁ እንደዚህ ጓዡዬ ወዲያ ወዲህ የለም። አንድና አንድ አላማን ይዞ መጓዝ አይደል? ከዓላማችን የሚያደናቅፈን እንቅፋት ከፊታችን ካገኘን ከቻልን ዘወር ብለን እንለፈው። አላሳልፈን ካለስ ማጽዳት አይደል? አበበ የለ እህቴ የለች ወንድሜ የለ ምናምን የለ ከትግልህ ነቅነቅ አድርጎ የሚያስቆምህ ከሆነ አጽድቶ ማለፍ። እዚህ መካከል አሁን እናቴ መጣ ለመነችኝ አባቴ ለመነኝ ምናምን የሚባል ነገር አለ አይደል? አረ እንደዛ ቢሆን ኑሮ ባለፈው ለተወሰናችሁ ትነግራችኋል። በላይ ዘለቀ አገሬን ጎጃምን ያለ እንደው ሙሱስ ይሄ ሊጥ መልክ ጎጃምን እኔ በህይወት እያለሁ አይረግጣትም ነው ያለ። ይሄ ሊጥ መልክ እኔ በህይወት እያለሁ ጎጃምን አይረግጣትም ወይ አገሬን ንክች ብሎ ነው የመጣ አይደል? እንዲያ ብሎ ወጦ ሲፋለም አንዲት ሴት ልጅ ነበረችውና ተማረከችበት በኢጣሊያ። ልጅን ማርከናታልና ናጅ ስጥ ተባለ ተደውሎለት ሲል ወይም እንትን መልእክተኛ ተልኮለት ነው። ያን መልእክተኛ ሆደና
ልጅን ይዘናታልና ከምንገራት መጣ አንተ እጅ ብትሰጥ ይሻላል ሲባል ምን እንዳለ ታውቃላችሁ? እኔ የኢትዮጵያ ውስጥ ያሉት ሴት ልጆች በሙሉ ሴቶች በሙሉ የኔ ልጆች ናቸው። እኔ ነኝ የምጠብቃቸው። እኔ እጅ ሰጠው ማለት ያን ሁሉ ሴት አሳልፎ መስጠት ነው። ለአንዲቱ ሴት ልጅ ስል ያን ሁሉ ሴት አሳልፌ አልሰጥም። አገሬን አሳልፌ አልሰጥም። ከፈለክ ቀቅል ብላት። እኔ እናንተ ግን እንታያለን ትላላችሁ። በዚህ ልክ ነው የሞራል ልዕልናችሁን ከፍ አድርጋችሁ መነሳት። እኔ ዓላማዬ አንድና አንድ የአማራን ሕዝብ ነፃ ማውጣት ነው፣ መኖር ነው። ያን ሁሉ ትርክት መሰረዝ ነው ዓላማዬ። በዚህ ዓላማዬ ውስጥ የምትገባ ሰው ካለ ዋ ብለህ ተጓዝ። በቃ ወታደር አይደለም። ወታደር ትዕግስተኛ ነው፣ በጣም ትሁት ነው። ብዙ ነገር ትሰለጥናላችሁ እዚህ አይደል? እንደው ጡንቻህን ብጥ አድርገህ የተለየ ቴክኒክ ተምረህ ስትመጣ ዘርሃለሁ እያልክ የምትሄድ ከሆነ ሞታል። ትሁት ነው የምትሆኑት። ቀደም ከነበራችሁ ስብዕና በላይ ታጋሽ ነው የምትሆኑት። ምን ልታዘዝ አባቴ፣ ምን ልታዘዝ እናቴ ብላችሁ ያቃተው ሰው ካለ ደግፋችሁ አግዛችሁ ነው ማለት። በትግል ላይ ከመጣ ግን ይሄ እሴት አይደለም፣ ይህ ባህል አይደለም አይደል? ይህ ባንዳነት። ትግል እንድትተው ከመጣብህ ግን ባንዳነት ነው። ባንዳን ስትይዝ ተው የሚል አካል ከመጣ ግን ባንዳነት ነው አብሮ ራሱ። ገብታችኋል አይደል? ወደ መሀል ሀገርና ጎንደር ላይ ሽምግልና የቆመ እንዴት ሆኖ እንደሆነ ልንገራችሁ። ባንዳ ይዘው ሊያናግሩት ሲፈልጉ የሀገር ሽማግሌ የሀገር ቄስ ይመጣል። እዚህ ውስጥ ምን አገባው ቄሱ? ሰው ሲጣላ ያስታርቅልን አይደል? ባንድም በሌላም ድንበር ተጋፍቶ ምንም ብሎ ሰው ሲጣላ ያስታርቁልን፣ እናከብራለን። እነሱ የወሰኑትን እንቀበላለን። እኛ ደግሞ ነፃ እንድንወጣ ይጸልዩልን አይደል? ከዚህ ውጭ ጎበዝ እንዴ ባንዳ ተው ብሎ ሽማግሌ እንዴት ይመጣል? ተው ይሄ የእናንተ አይደለም ይሄ እረፉ ሲባሉ እምቢ ሲሉ ሽማግሌ ሲመጣ መሀል ሀገር ላይና ጎንደር የሆነው ነግራችሁ ተሰብስቦ የመጣውን ሽማግሌ ያወራው የባንዳ ተባባሪ ብለህ እስር ቤት ስትከተው ቀጥ አዘዋል። ሀዛቡን እዛ ባንዳ ከተገኘ ስለሚሾት አሁን ባንዳ የለም፣ አንድ አማራ ነው እዚያ ያለው።